እንኳን ደህና መጣችሁ። በማከላችን የሚገኙ የክብር እንግዶቻችን እንዲሁም ደግሞ ኢንቴንሲቭ ትሬኒንግ ለ8 ሳምንት ሲከታተሉ የነበሩ ውድ ሰልጣኞቻችንን አንዴ እንኳን ደስ ያላችሁ እንድትሉልኝ ጠይቃለሁ። ኦርቢት ኢኖቬሽን ሀብ እነዚህ ልጆችን ላለፉት 3 ወራት በጣም ትኩረት ሰጥተው ማለት ነው ጊዜያቸው ወስደው ሲሰሩ የነበረበት ሁኔታዎችን መስከረም የምንችልበት ሁኔታ ላይ ነው ያለነው። በዚህ መሰረት ስታርታፖቹ ቀጣይ ወደ ስራ ሲገቡ ያሉ ችግሮችን ወደ እድል በመቀየር በተለይም እይታን በማስተካከል ሁሉ ጊዜ አልተሰራልኝም አላገኙም የሚል ስሞታ የሚያሰማ ትውልድ ሳይሆን እኔ ችግር መፍታት እችላለሁ፣ እኔ መፍጠር እችላለሁ፣ ብዙ አማራጮች አሉ፣ ብዙ እድሎች አሉ፣ እነዚህን ችግሮችን ወደ እድል የመቀየር አቅም አለን ብለን የመፍጠንና የመዝለል ሁኔታችንን ከዚህ የምንጀምርበት ሁኔታዎች ይኖራል ማለት ነው። ቅድስት ጌቱ እባላለሁ። የጽዱ ኮንትሮስ ፋውንደር ነኝ። ስሜ አብዱልመናን አህመድ እባላለሁ። በቢዝነስ አይዲያ ደግሞ ስማርት ዶር ሎኪንግ ሲስተም ነው። ስሜ ምህረት ንዳው እባላለሁ። እንደምታዩት መጣሁ ዴሊቨሪ ይባላል የኛ ስታርታፓችን። ዴሊቨር ስማርተር ፋስተር ኤኒዌር። ቃል ኪዳን ጋሻው እባላለሁኝ። የኦርቢት ኢኖቬሽን ሀብ የ6ኛ ኮርት ሰልጣኝ ነበርኩኝ። ኢንፋይናይት ሶሉሽን ኢኮባክስ ይባላል የኛ ፕሮጀክት ወይም ደግሞ የኛ ካምፓኒ። የምናመርተው ፓኬጆችን ነው። የተለያዩ ፓኬጆችን እናመርታለን። ልክ እንደነዚህ ያሉ የተለያዩ ፕሮዳክቶችን ለመያዝ የሚያስችሉ ፓኬጆችን ነው የምናመርተው። ስሜ መብሩክ እባላለሁ። የጥበብ ስኮፕ መስራች ነኝ እና እኛ የሰራ ነው ምንድነው ስማርት ማይክሮስኮፕ ናታኝ። በአንድ ማይክሮስኮፕ ላይ ተገጥማ ለሁሉም ተማሪ በአንድ ክላስ ውስጥ ሁሉም ተማሪ ማሳየት የምታችል ሲስተም ናታኝ። የትም ቦታ ሆናችሁ ማንኛውም እቃ በማዘዝ በፈጣን መልኩ ስማርት በሆነ ወይ ማዘዝ ትችላላችሁ ማለት ነው። ይህንን ለማምረት ያነሳሳንና መጀመሪያ አይተን የጀመርናቸው ችግሮች አሉ። እንደ ወልቂጤ ከተማ ከፍተኛ የሆነ የቆሻሻ መጠን እንዳለብን ይታወቃል። ከነዚህ የቆሻሻ መጠኖች አብዛኛውን ፐርሰንት የሚወስደው የፕላስቲክ ከረጢት ነው። ስለዚህ የፕላስቲክ ከረጢቶች ከተማችንን በማቆሸሽ የከተማችንን ውበት እየቀነሱት ስለሆነ እንዲሁም ደግሞ መንግስት የከተማ ጽዳትና የከተማ ልማት ላይ ትኩረት አድርጎ በመስራት ላይ እንደሚገኝ ሁላችንም እናውቃለን። ስለዚህ ይህንን የመንግስትን ሀሳብ በመከተል እኛም የከተማችንን ውበት እንዲሁም ደግሞ ለከተማችን ጽዳት የበኩላችንን አስተዋጽኦ ለማድረግ ይህንን ኢንፋይናይት ሶሉሽንን ክሬት አድርገናል። ሌላው በተጨማሪ እንደ ከተማችን የብራንዲንግ ችግር አለ። ብዙ ነጋዴዎች አሉ፣ ብዙ ባለሀብቶች አሉ፣ አቅም ያላቸው የተለያዩ ሰዎች አሉ። ነገር ግን የብራንዲንግ ችግር አለ። ስለዚህ ብራንዲንጋቸውን በተሻለ መጠን ለመስራት ይህንን ፕሮዳክት ይዘን ቀርበናል ማለት ነው። ከዚህም በፊት እንደምናውቀው ማይክሮስኮፕ ስንጠቀም እያንዳንዳችን አንዳንድ እያያዝን ነው በየተራ ነበር የምናየው እና ያንን ችግር ለመቅረፍ አስበን እችን ሲስተም ነው የሰራ ነው። እንደ ችግር አድርገን የወሰድነው ከ70% በላይ ፈንክሽናል የሆኑ ትምህርት ቤቶች አሉ እና በአንድ ማይክሮስኮፕ ደግሞ 40 በላይ ተማሪዎች ናቸው ማየት የሚችሉት እና ያንን ነው እንደ ችግር አድርገን የወሰድነው። ከነገርኳችሁ አንፃር የኛ ጥበብ ስኮፕ የሰራልን ሶሉሽን ምንድነው መልቲ ዩዘር የሆነች ማይክሮስኮፕ ናታኝ እና እዚሁ እኛ ራሳችን ናታኝ የምንሰራት ሲስተሟን ከፕራይስ አንፃር የኛ አንዷ 9000 ብር ነው የምትሸጠው። ከሚገቡት ማይክሮስኮፖች አንፃር ደግሞ 80% ያህል ርካሽ ናት ማለት ነው። በጣም ብዙ አቅም ያላቸው በጣም ብዙ መስራት የሚችሉ ነገር ግን ቤታቸው የተቀመጡ ወጣቶች አሉ እንደ ከተማችንና እነሱን ወጣቶች እኛ ብቻችንን መቀጠል ሳይሆን እኛ ደግሞ እንደ ኮሚኒቲ ያገኘነውን ነገር ለነሱ በማጋራት የተሻለ ኮሚኒቲ ወይም ደግሞ የተሻለ ማህበረሰብ ዲቨሎፕ ለማድረግ ተነስተናል ማለት ነው። እዚህ ጋር ያላችሁ ተመራቂዎች ባንዴ ተስፋ የምትቆርጡ ሰው አይደላችሁም ብዬ አስባለሁ። for your own sake because የቢዝነሱ ዓለም ቶሎ ተስፋ የሚቆርጥ ቶሎ ጊቭ አፕ የሚያደርግ ማይንድ ሴት አይደለም የሚፈልገው። ችክ የሚል ማይንድ ሴት ነው የሚፈልገው። በቃ አለቅም፣ አይ ድጋሚ የማየው ነገር አለ አለቅም የሚል አይነት ማይንድ ሴት ነው የሚፈልገው። I hope you guys are prepared for that። ህልም ለብቻ አይሆንም ወይም ደግሞ ሩጫ ለብቻ ተሩጦ አይሳካም። ስለዚህ ብዙ ጊዜ ስራ ሲሰራ ህብረት ያስፈልጋል፣ እገዛ ያስፈልጋልና
እንደ ወጣት አቅማችንን እያደረግን እንገኛለን። ነገር ግን ከናንተ የምንፈልጋቸው ሰፖርቶች አሉ። ፓሽናችሁን ዴዲኬት ሆናችሁ በምንጠይቃችሁ ሰዓት እገዛ በምንፈልግ ሰዓት እንድታግዙን አይዟችሁ በርቱ እንድትሉን እንፈልጋለን።